በፋይዳ ወይንም በብሔራዊ መታወቂያ ቁጥራችን ስንገባ ወደ መመዝገብ ይወስደናል። የምርጫ አፈጻጸም በተለያዩ ሀገራት የተለያዩ አይነት ልምምዶች አሉ። ስንመዘገብ ግን የመጀመሪያው የሚሰጠን ልዩ የመራጮቿን ቁጥር ነው። 2 የድምጽ መስጫ ወረቀቶችን መራጮች ያገኛሉ። እሷን ቁጥር አገኘን ማለት ለሰባተኛው ጠቅላላ ምርጫ ተመዘገብን ማለት አይደለም። በህግ የተቀመጡ መስፈርቶች አሉ። ወደ ምርጫ ጣቢያ መሄድ ሳይኖርበት በራሱ ስልክ ራሱን ቁጭ ብሎ መመዝገብ ይችላል። የእንግዳ ሰዓት ላይ ነው የምንገኘው። ዛሬ ስለ ምርጫ እንድንነጋገር 2 እንግዶችን ጋብዘናል። የመጀመሪያዋ እንግዳችን ቀነኒ ኢንሳርሞ ትባላለች። በኢትዮጵያ ብሔራዊ ምርጫ ቦርድ የክልል ቅርንጫፍ ጽህፈት ቤቶች ኃላፊ ነች። አርማዬ አሰፋ ደግሞ በቦርዱ ቴክኒካል ጉዳዮች አማካሪ አይደለ? ስማችሁ በጣም የሚገርም ነው። አርማዬና ቀነኒ የአባትሽ ስም ትርጉሙ ምንድነው? አዎ ልክ ነው። በኦሮምኛ ቋንቋ አይበገርም ማለት ነው። ጠንካራ ቃል ነው አይደል? አንድ ቃል ወሰድን፣ አንድ ቃል ተማርን። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ዛሬ እንግዲህ ስለ ምርጫ እንድንነጋገር ነው የጋበዝናችሁ። የአሁኑ ምርጫ ለየት የሚያደርገው መራጮች የሚመዘገቡበት አፕ ተዘጋጅቷል። በቀላሉ የትም መሄድ ሳይጠበቅባቸው ስልካቸውን ተጠቅመው እየተመዘገቡ ነው ያሉት እና እንዴት ነው ምዝገባው? ምን ያክል ጥሩ እየሄደ ነው ወይ የሚለውን እንጠይቃችሁ ብለን። እሺ፣ እናመሰግናለን ስለጋበዛችሁን። በጣም እጅግ አድርገን እናመሰግናለን። ጊዜውን የሚመጥን ወቅቱን የሚመጥን ጉዳይም ስላነሳችሁ እናመሰግናለን። የመራጮች ምዝገባ በዲጂታል እንዳላችሁት እየተደረገ ነው። ጥሩ እየሄደ ነው። እስካሁን ባለን መረጃ እዚህ እስክንመጣ ድረስ በአጠቃላይ በዲጂታል የመራጮች ምዝገባ ወደ 3.8 ሚሊዮን አካባቢ መራጮች ተመዝግበዋል። ከዛ ውስጥ ደግሞ ራሳቸውን በራሳቸው የመዘገቡት 326,000 አካባቢ ናቸው። ስለዚህ እንደኛ ግምገማ እንግዲህ ጥሩ ነው፣ ግን የበለጠ ቁጥር እንጠብቃለን ነው የምንለው። በራሳቸው አሁንም እየሄዱ ነው ማለት ነው እየተመዘገቡ ያሉት። 300,000 ማለት ከ3 ሚሊዮን ቁጥሩ አነስ ይላል አይደል? ያው የመራጮች ምዝገባ ጊዜው አልተጠናቀቀም። ከየካቲት 28 እስከ መጋቢት 28 ነው የሚቆየው። አዎ እስከ መጋቢት 28 ይቆያል። ስለዚህ በዚህ ጊዜ ውስጥ መራጭ ሆነው በህጉ መሰረት መስፈርቱን የሚያሟሉ ኢትዮጵያውያን ይመዘገባሉ ብለን እንጠብቃለን። ስለዚህ ቁጥሩ ለኛ አንሷል የሚል ምልከታ የለንም። አዲስ ልምምድም እንደመሆኑ አዎ ስለዚህ ጥሩ ነው። ሰውም ከመተግበሪያው ጋር በቂ ትውውቅ እያደረገ መሆኑን ማሳያ ነው ማለት ነው። የሌሎች ሀገራቶች ልምድ ምን ይላል? እኛ ለመጀመሪያ ጊዜ ነው እንግዲህ የኦንላይን የምርጫ ምዝገባ የጀመርነው። እንግዲህ ልምድ ተወስዷል ብዬ አስባለሁ ከሌሎች ሀገራትና እሱም በተመለከተ የሌሎች ሀገራት ልምድ ምን ይመስላል? የዲጂታል የመራጮች ምዝገባ ሂደት ወይም ደግሞ የምርጫ አፈጻጸም በተለያዩ ሀገራት የተለያዩ አይነት ልምምዶች አሉ። አንዳንዶቹ የእጮችን የመራጮችን ምዝገባ በዲጂታል መንገድ ያከናውናሉ። አንዳንዶቹ ደግሞ እስከ ምርጫው ውጤት እስከ ማሳወቅ ድረስ ያለውን ሂደት በቴክኖሎጂ የተደገፈ ያደርጋሉ ማለት ነው። የኛ ሀገርን ስናይ አሁን ይሄ አዲሱ ልምምድ የመራጮች ምዝገባ ሂደት ነው። ከዛ ውጪ የእጮችን ምዝገባ በዲጂታል መንገድ አከናውነን አጠናቀናል። የምርጫ እለትን ስናይ ግን እሱ የሚከናወነው በአካል ምርጫ ጣቢያዎች ላይ በመገኘት 2 የድምጽ መስጫ ወረቀቶችን መራጮች ያገኛሉ። የህዝብ ተወካዮች ምክር ቤትና የክልል ምክር ቤት እጮች የሚወዳደሩባቸው ያንን በመውሰድ ድምጻቸውን የሚፈልጉት እጩ ላይ ተገቢውን ህጋዊ ምልክት በህግ የተቀመጡ መስፈርቶች አሉ። እሱ ምልክት በማድረግ የተዘጋጁ 2 ሳጥኖች አሉ። የክልል ምክር ቤትና የህዝብ ተወካዮችን ድምጽ የሚይዙ እነዛ ውስጥ በመክተት ነው ድምጽ የሚሰጠው። ቆጠራም የውጤት ማሳወቅም በምርጫ ጣቢያም በምርጫ ክልልም በቦርዱ ዋና መስሪያ ቤት በኩልም የሚከናወነው በዛ መልክ ነው የሚሆነው። በቴክኖሎጂ የተደገፈ ነገር አይከናወንም የምርጫ ቀን ማለት ነው። ወደ ሌሎች ሀገሮች ስንሄድ አፍሪካ ውስጥ እንደ ናይጄሪያ፣ እንደ ደቡብ አፍሪካ፣ ኬንያ የመራጮች ምዝገባን በዲጂታል መንገድ ያከናውናሉ። ትንሽ ለየት የሚለው የባዮሜትሪክ መረጃዎች ድረስ የሚደርስበት አግባብ አለ። የመራጮችን የጣት አሻራ፣ የአይን አይሪሱን፣ ብሌኑን የመውሰድ ነገር አለ። የፊት ገጽታንም የሚይዝበት መንገድ አለ። በተለያየ ሀገር የተለያየ ልምምድ አለ። እኛም ወደፊት ወደዛ ደረጃ ይደርሳል የሚል እምነት አለን። ወደ መተግበሪያው እንመለስና ውስጡ ምን ነገር አለው ምን ይዟል የሚለው የብዙ ሰው ጥያቄ ይመስለኛል። አንዳንድ ሰው ለመመዝገብ መተግበሪያ ውስጥ ይገባና ፕሮሰሱን ሂደቱን በትክክል ሳይጨርስ የመውጣት ነገር እየተመለከትኩ ነበርና ምንድነው ማወቅ ያለባቸው ተመልካቾቻችን?
እናመሰግናለን። ይሄንን ጥያቄ ከመመለሴ በፊት በአጠቃላይ ይሄ ዲጂታል የመራጮች ምዝገባ ምን ይዞልን መጥቷል ብለን ስንል ሁሌ እንግዲህ አዲስ ነገር ሲጀመር አዲስ ነው። አዲስ ነገር በመጣ ቁጥር ለመልመድም ለማስለመድም ትንሽ ከባድ ነው። አንዳንድ ፈተናዎች ይገጥሙናል። ስለዚህ ከሱ አንፃር እኛም እንደ ቦርድ የገጠሙን ነገሮች አሉ። ነገር ግን በጣም ለምሳሌ ካቀለለው ነገር ብጀምር አንድ መራጭ አንድ ዜጋ ቅድም ቀነኒ እንዳለችው በህግ ሁሉንም ሁኔታ የሚያሟላ ከሆነ ወደ ምርጫ ጣቢያ መሄድ ሳይኖርበት በራሱ ስልክ ራሱን ቁጭ ብሎ መመዝገብ ይችላል። ምንም የትም ቦታ መሄድ ሳይጠበቅበት ሰዓት ሳይገድበው። ከዚህ በፊት በምርጫ ጣቢያ መሄድ ካለብን በሰዓት የተገደበ ነው፣ በቀን የተገደበ በስራ ሰዓት ብቻ ነው። ስለዚህ ይሄኛው ምንም ሰዓት ገደብ የለውም። በፈለገ ሰዓት በፈለገ ሁኔታ ሆኖ መመዝገብ ይችላል። ሌላኛው አንድ ስማርት ስልክ ያለው የቤተሰብ አባል ካለ 10 የቤተሰብ አባላትን በተለያየ በራሳቸው የብሔራዊ መታወቂያ ቁጥር እያስገባ ሊመዘግባቸው ይችላል። ይሄ በእጅጉ ለቦርዱም ወጪ ይቀንሳል፣ ትልቅ ጠቀሜታ አለው። ሌላው ደግሞ በስራ በትምህርትና በተለያዩ ምክንያቶች ከሚኖሩበት አካባቢ ርቀው የሚገኙ ዜጎች ወደ ሚኖሩበት ቀይ መመለስ ሳይጠበቅባቸው ለምርጫ ቀን ብቻ መምጣት የሚችሉበት ሁኔታ ካለ መመዝገብ ይችላሉ። ባሉበት ሆኖ በምርጫ መተግበሪያ ራሳቸውን በራሳቸው መመዝገብ ይችላሉ። በጣም ቀላል ከ3 ደቂቃ በታች የሚፈጅ ሂደት ያለው ነው፣ ሁላችሁም እንዳያችሁት ማለት ነው። ስለዚህ ይሄ በጣም ትልቅ ነገር ነው። ሌላው ደግሞ በጣም የመረጃ ጥራት አለው። ከብሔራዊ መታወቂያ የሚገኘው መሰረታዊ መረጃ የአንድ ዜጋ መሰረታዊ መረጃ የተቀዳው ከዛ ስለሆነ የስም መሳሳት ነገር በጣም በእጅጉ ያንሳል። የእድሜ መሳሳት አይኖረውም፣ የጾታ መሳሳት አይኖረውም። ስለዚህ ብሔራዊ ምርጫ ቦርድም የሚኖረው ከዚህም በኋላ ለሚኖረው መረጃ በጣም ጥርት ያለ በጣም በብዙ መልኩ የተደራጀ መረጃ ይኖረዋል ማለት ነው። ስለዚህ ለሚቀጥሉት ምርጫዎች ምንም አይነት ሌላ ተጨማሪ ምዝገባ ሳያስፈልግ ይሄ እንግዲህ የምናወጣት ልዩ የመራጭነት ቁጥሯ እድሜ ልካችንን መምረጥ እስከፈለግን ድረስ አብራን የምትቆይናት ማለት ነው። ስለዚህ ከዚህ በኋላ ደግመን መመዝገብ ሳይኖርብን ምርጫ ቦርድም ደግሞ መመዝገብ ሳይኖርበት በቂ የዜጎቹን የመራጮችን ቁጥር በየጊዜው እያሻሻለ ይሄዳልና ይሄ በጣም ትልቅ ለውጥ ነው ብለን ነው የምናስበው። ይሄን ግን ስናደርግ አሁን በጣም ብዙ መራጮቻችን ላይ ያስተዋልነው ነገር ቅድምም እንዳነሳሹ መራጮች ሲመዘገቡ በምርጫ መተግበሪያ የመጀመሪያው የምናደርገው በፋይዳ ወይንም በብሔራዊ መታወቂያ ቁጥራችን ስንገባ ወደ መመዝገብ ይወስደናል። ስንመዘገብ ግን የመጀመሪያው የሚሰጠን ልዩ የመራጮቿን ቁጥር ነው። እሷን ቁጥር አገኘን ማለት ለሰባተኛው ጠቅላላ ምርጫ ተመዘገብን ማለት አይደለም። ስለዚህ ቀጥለን ሄደን ወደ ሰባተኛው ጠቅላላ ምርጫ መመዝገብ አለብን ማለት ነው። ብዙ ሰዎች በጣም አሁንም በብዙ ሺህ የሚቆጠሩ ዜጎች እዛ ላይ ቆመዋል። ለነሱም እንግዲህ በዚሁ መልእክት ማስተላለፍ ምንችል ከሆነ ከተፈቀደልን ብዙ ጊዜ መልእክቶችን እየላከን የኢትዮጵያ ብሔራዊ ምርጫ ቦርድ ያንን ተጠቅመው ያችኑ መተግበሪያቸውን ተጠቅመው ወደሚቀጥለው ምዝገባ ካቆሙበት እንዲቀጥሉ እንመክራለን። ምክንያቱም ያችን አገኙ ማለት ምናልባት ለ8ኛው ሊጠቅማቸው ይችላል፣ ለ7ኛው ግን እንዳልተመዘገቡ እንዲያውቁትና እንዲመዘገቡ እንመክራለን ማለት ነው። ስለዚህ ሙሉ ዳታቸውን አላስገቡም እነዛ ሰዎች ማለት ነው። ዳታቸው ገብቷል፣ ግን ለ7ኛው ጠቅላላ ምርጫ መምረጥ ፍላጎታቸውን ግን አልገለጹልንም። ስለዚህ እንደ ኢትዮጵያ ብሔራዊ ምርጫ ቦርድ እኛ ዳታቤዝ ላይ እነዛ ሰዎች መራጭነት መታወቂያ ያላቸው ቁጥር አላቸው፣ ግን ለ7ኛው አልተመዘገቡም። ስለዚህ በጣቢያ ቢመጡ በድምጽ መስጫ ቀን አይስተናገዱም ማለት ነው። የመራጭነት ካርዳቸውን ካገኙ ከተመዘገቡ በኋላ የሚሄዱበትን የሚመርጡበትን ቦታ ሁሉ እዛው መተግበሪያው ላይ ማየት ይችላሉ አይደል? መተግበሪያው ላይ ማየት ይችላሉ። በማፕ በካርታ ያለበትን የጣቢያቸውን አቅራቢያቸው ላይ ያለውን ጣቢያና የነሱን ጣቢያ ያሳያቸዋል። በሚመጣው ደግሞ የጽሁፍ መልእክት በኢትዮጵያ ብሔራዊ ምርጫ ቦርድ በሚላክላቸው የጽሁፍ መልእክት ደግሞ የምርጫ ጣቢያቸውን ስፔሲፊክ አድራሻ ያስቀምጣል። በዚህ በአፕሊኬሽን መተግበሪያውን ተግባራዊ በምናደርግበት ጊዜ ያው ብዙ ጊዜ ለቴክኖሎጂ ቅርብና አይደል ልምምዱም የሚኖራቸው ወጣት በሚለው የእድሜ ገደብ ውስጥ ያሉና ጎልማሶች ናቸው። ወጣት ስለሆነ ከሆነ ጊዜ በኋላ የመጣ ስለሆነ እነሱ ሞር ቅርብ ናቸውና ወጣቶች የፖለቲካ ተሳትፏቸውን እንዲያሳድጉ ህገ መንግስታዊ መብታቸውን ተጠቅመው በመራጭነት እንዲመዘገቡና የምርጫ ሂደቱ ላይ እንዲሳተፉ የበለጠ ያስችላል። የመራጭ ቁጥርንም ይጨምራል። ጣቢያዎች ሄዶ ለመመዝገብ ብዙ ፍላጎት የሌላቸው ሰዎች ሊኖሩ ስለሚችሉ እንደነዚህ አይነት ሰዎችን በቤታቸው ቁጭ ብለው እንዲበረታቱ ያስችላል ማለት ነው፣ በመራጭነት እንዲመዘገቡ። በጣም አሪፍ። ተደራሽነትን በተመለከተ እንድናወራ ፈለግኩኝ። አፕሊኬሽን ዳውንሎድ አድርገን ነው ስማርት ስልክ ሊኖረን ይገባል ማለት ነው። ከሱ ጋር ተያይዞ ዌብሳይቶችን፣ ሊንኮችን ወደ ደግሞ ሌሎች ሜቶዶችን ወይም ደግሞ በገጠር ያለው አካባቢ ስማርት ስልክ የማይጠቀመው ሰው ስልኩን ተጠቅሞ እንዲመዘገብ የሚያስችል አይነት ሜቶድስ አልታሰበም ወይ? ወይስ ለቀጣይ ዝግጅት ላይ ናችሁ እንዲህ አይነት ሜቶዶችን?
እንግዲህ አሁን ቦርዱ ይሄን አዲስ ልምምድ ለሰባተኛው ጠቅላላ ምርጫ በሚያስተዋውቅበት ጊዜ የምርጫ ሂደት ሁሉንም አካታች መሆን ስለሚገባው እንደዚህ አይነት የመሰረተ ልማት ያልተሟሉባቸው የኢንተርኔት አቅርቦቱ ደካማ የሆነበት ወይም ምንም የሌለበት መብራትም እንደዚሁ አስቸጋሪ የሚሆኑበት አካባቢዎች ላይ በተጨማሪ ደግሞ የስማርት ስልክ ላፕቶፕ ወይ ታብሌት አጠቃቀማችን ብዙ ያልዳበረበት አካባቢዎች ላይ በጣቢያ በመገኘት አሁንም በታብሌት በእኛ ምርጫ አስፈጻሚዎች በታብሌት የሚመዘገቡበት አግባብ አለ። እሱም የዲጂታል አማራጩ ነው። ከዛ ውጪ ግን አሁንም ሌሎች ደግሞ ራቅ ያሉ ወደ ገጠራማ ድንበር አካባቢ ያሉ አርብቶ አደር አካባቢዎች ገጠራማ አካባቢዎች ይኖራሉ። እነሱንም የምርጫ ሂደቱ ማካተት ስለሚገባው በምርጫ ጣቢያ በመገኘት በመራጮች መዝገብ ላይ ከዚህ ቀደም ይደረግ እንደነበረው ይከናወናል ማለት ነው። ስለዚህ ሁሉንም አካታች በሆነ መንገድ ነው የመራጮች ምዝገባ እየተከናወነ ያለው። አንድ ከምርጫዬ ጋር አያይዘን ማንሳት የምንችለው የደህንነት ጉዳይ ነው። እንግዲህ መራጮች ያላቸውን ፐርሰናል የሚባል መረጃ ለመተግበሪያው የሚሰጡበት ሂደት አለ። ከዛ ባለፈ ከምርጫ ቦርድ ደግሞ የሚሰጣቸው ቁጥር አለ። ያ ቁጥር የመረጥኩትን አንድ ፓርቲ ውጤቴን ያሳይብኛል ወይ የሚል ኮንሰርን እንዳለ ሰምቻለሁና ምን ምላሽ አላችሁ? በዚህ ዘመን እንግዲህ በዲጂታል ዘመን ብዙ አይነት የሚያሰጉ የሚያስጨንቁ ነገሮች ይኖራሉ። ስጋቱ አንቃወመው። ነገር ግን እንደ ኢትዮጵያ ብሔራዊ ምርጫ ቦርድ እኛ የምንወስደው መረጃ በሙሉ በብሔራዊ ምርጫ ቦርድ ዳታቤዝ ላይ ሴኩርድ በሆነ መልኩ የሚቀመጥ ነው በመጀመሪያ። ሁለተኛ ደግሞ ድምጽ አሰጣጥ ቅድምም ቀነኒ አንስተዋለች፣ በአካል በመገኘት ነው የምናሰጠው ድምጽ ማለት ነው። ስለዚህ ያንን ድምጽ አሰጣጥ ሚስጥራዊ በሆነ መልኩ ማንን እንደመረጠ ማንን በማያውቅ ሁኔታ ያ ዜጋ መርጦ የመረጠውን አካል ወይንም የመረጠበትን ወረቀት አጥፎ የሚጨምረው ማንም ሰው በማያየው ሁኔታ ነው። ስለዚህ ሚስጥራዊ ነው ድምጽ አሰጣጣችን። ስለዚህ በዚህ ምክንያት ምንም ስጋት እንዳይገባቸው እንላለን ዜጎች። እኛ ደግሞ እንግዲህ የመጀመሪያው ትልቁ አላማችንም ለድምጽ የሚያምኑ ነው የምንለው። እንደምታውቁት ለድምጽ እንታመናለን። ስለዚህ ለዜጎች ድምጽም ለዜጎች መረጃ የሚታመን ተቋም እንደሆነ አስረግጠን መናገር እንፈልጋለን ማለት ነው። ስለዚህ ይሄን ሴኩሪቲውን በተያያዘ አሁን የምርጫ ወረቀታቸው ላይ ምንም አይነት ማንነታቸውን የሚገልጽ የቁጥርም ሆነ የስም እንትን አይኖረውም ማለት ነው። አዎ በትክክል የምርጫ ወረቀቱን ያው ቅድም ለመግለጽ እንደሞከር ነው አንድ መራጭ ጣቢያ በሚመጣበት ጊዜ የመራጭነት መታወቂያውን ይዞ መገኘት አለበት። ያንን የኛ ምርጫ አስፈጻሚዎች ትክክለኛ ማንነቱን ከመዝገብ ጋር በማመሳከር ያረጋግጣሉ። ሁለት የድምጽ መስጫ ወረቀቶችን ይሰጡታል። የህዝብ ተወካዮችና የክልል ምክር ቤት የተለያየ ቀለም ነው ያላቸው። የህዝብ ተወካዮች ምክር ቤት በዚሁ ለወጣቶችና ለተመልካቾች መረጃውን ለማስተላለፍ ከዚህ በፊትም መርጠው ማያውቁ እዛ ሲሄዱ ግር እንዳይላቸው ለማለት ነው ይሄን እየገለጽኩ ያለሁት። ሁለት አይነት ወረቀቶች ናቸው የድምጽ መስጫው። የህዝብ ተወካዮች ምክር ቤት ወይን ጠጅ ከለር ያለው ሲሆን ቀለም ያለው ሲሆን የክልል ምክር ቤት ደግሞ ወደ አረንጓዴ መሄድ በእንግሊዘኛው ቶርኮይስ የሚባል ቀለም ነው ያለው። የህዝብ ተወካዮች ምክር ቤት ላይ በየምርጫ ክልሉ አንዳንድ እጩዎች ናቸው የሚቀርቡት። ስለዚህ በእጩ ብዛትም መለየት ይቻላል ሁለቱ ወረቀቶችን። የክልል ምክር ቤት ላይ ግን ሁለትና ከዛ በላይ እጩዎች ናቸው አንድ ፓርቲ የሚያቀርበው። በሁለቱም ላይ የግል እጩዎች ሊሳተፉ ይችላሉ። በዛ መሰረት ያ መራጭ እነዛን ወረቀቶች ከተቀበለ በኋላ ከኛ ምርጫ አስፈጻሚዎች ወደ ሚስጥራዊ ድምጽ መስጫ ሳጥን ውስጥ ነው የሚገባው። ያንን በሚያደርግበት ጊዜ ያው አካል ጉዳተኞችን በተመለከተ ራሱን የቻለ የህግ ድንጋጌ ያለው እንዴት ድጋፍ ማግኘት እንደሚችሉ በእኛ ምርጫ አስፈጻሚዎች አማካኝነት ወይም ደግሞ ራሳቸው በፈቀዷቸው የቤተሰብ አባላት ወይ ሌላ አካል ተደግፈው ያን የምርጫ ሂደት ማከናወን ይችላሉ። ለሌላው መራጭ ግን ብቻውን ነው እዛ የድምጽ መስጫ ሳጥን ውስጥ የሚገባው። የሚፈልገው እጩ ላይ ከቁጥሩ ሳይበልጥ ከምክር ቤቶቹ ወንበር በላይ ሳይበልጥ ምልክት በማድረግ ህጋዊ ምልክቶች አሉ። እነሱን ምልክት በማስቀመጥ ምርጫ ወረቀቱን ማንም ሳያይ አጣጥፎ ተመልሶ ይወጣና ከዛ ሳጥን ውስጥ የህዝብ ተወካዮችና የክልል ምክር ቤት ድምጽ መስጫ ሳጥኖች ፊት ለፊት ጣቢያ ውስጥ ተቀምጠው ያያል። እነዛን አሁንም በቀለማቸው መለየት ይችላል። ወይን ጠጅ ቀለም ምልክት ያለበት ስቲከር ያለበትን ሳጥን የህዝብ ተወካዮች ምክር ቤትን ወረቀት ይከታል። የክልል ምክር ቤት ውስጥ ደግሞ የክልል ምክር ቤት ድምጽ መስጫ ወረቀትን ይከታል። በኋላ ላይ መራጩ ወደ ቤት ይሄዳል። የድምጽ መስጫ ሰዓት በተጠናቀቀ ጊዜ የኛ ምርጫ አስፈጻሚዎች፣ የፓርቲ ወኪሎች እና ሌሎች ምርጫ የሚታዘቡ በቦርዱ እውቅና የተሰጣቸው አካላት ባሉበት
የድምጽ ቆጠራ ያከናውናሉ። ስለዚህ ያን ቆጠራ በሚያከናውኑበት ጊዜ ማን ለማን እንደመረጠ የሚያውቁበት አግባብ የለም። በዚህ መልክ ስለሚከናወን ምንም ስጋት የሚፈጠር ነገር አይኖርም። ስለዚህ ድምጽ መስጫ ወረቀት ላይ እንዳለችው ቀነኒ እንደውም አንደኛው ህጋችን ድምጽ ቆጠራ ሲደረግ ስም የተጻፈበት ወይንም መራጩን የሚገልጽ ማንኛውም ምልክት ያለበት ድምጽ መስጫ ወረቀት ከሆነ ዋጋ አልባ ነው የምናደርገው፣ አይቆጠርም። ስለዚህ በምንም አይነት ሁኔታ ማን ለማን ድምጽ እንደሰጠ የሚታወቅበት እንትን የለም ማለት ነው። የመጨረሻ ሀሳብ የምናነሳው እንግዲህ ምርጫዬ በዘንድሮ መራጮችን በቀላሉ መዝግቧል። የሚቀጥለው ምርጫ ደግሞ ስልካችን ላይ እንመርጥ ይሆን የሚል ጥያቄ አለን። እንዴት ነው እያሰባችሁበት ነው ወይ? አርማይ ምን አይነት ምኞት ነው ያለሽ? በጣም ብዙ ምኞት ስላላት እዚህ ላይ በጣም ብዙ አስፓየር የምታደርግ ሰው ናት እና እሷ ብዙ ሀሳብ አላት እዚህ ላይ። አይጠፋም እኮ አንቺም እንደ አንድ ዜጋ አይደል? ምመኘው አለ ግን በደንብ እሷ እንደ ተቋም የምትመኘው ነገር ይኖራል ብለሽ እውነት ነው። እንግዲህ እንደኔ ያው ዓለም ላይ ብዙ ሀገራት አይደሉም በኤሌክትሮኒክ መንገድ ድምጽ አሰጣጥን የሚከተሉት። ምክንያቱም እሱ ራሱን የቻለ አቅም ይጠይቃልና ብዙ ሀገሮች በአካል መተው ወይ ደግሞ በፖስታ የማይችሉ ሰዎች የሚልኩበት አግባብ ልክ እንደ አሜሪካ አይነት ፖስታል ቮቲንግ አላቸው። እንደዛ ነው የሚያከናውኑት። እኔ እንግዲህ እንደ ምርጫ ቦርድ እና አንዳንድ ኢትዮጵያዊ እዛ ድረስ መሄድ ብዙ ላይ ይጠበቅብን ይችላል። ግን ከዛ በመለስ ያሉትን ስራዎቻችንን የምርጫ ሂደቶቻችንን ዲጂታል ማድረግና በቴክኖሎጂ የተደገፈ ማድረግ ብዙ ወጪን ይቀንስልናል። ከስህተቶች ከብዙ ሪሶርስ ብክነት የሀብት ብክነትም እና የጊዜ ቁጠባም እንዲኖረን ያስችለናል ብዬ አስባለሁ። በትንሹ ለምሳሌ የምርጫ ውጤትን ብዙ ምርጫ ጣቢያዎች አሉን። ወደ ከ50 ሺህ በላይ የሚሆኑ ምርጫ ጣቢያዎች አሉን። ከነዛ ምርጫ ጣቢያዎች በአካል እንኳን ምርጫ ክልሎች ላይ ቢመጣ የምርጫ ውጤቱ ከምርጫ ክልሎች ግን ወደ ዋናው መስሪያ ቤት ለምሳሌ በዲጂታል መንገድ መተላለፍ የሚችልበት መንገድ ቢኖር የምርጫ ውጤት ማሳወቂያ ጊዜውን የበለጠ ያሳጥርናል እና የተሻለ ጊዜንም ያስችለናል ማለት ነው። በቶሎ በጊዜ ውስጥ ለመፈጸም ያስችለናል ብዬ አስባለሁ። ሌላው የእጩዎች ምዝገባ የመራጮች ምዝገባ አሁን የመራጮች አዲስ ነው። ከዚህ በኋላ በሚኖረን ደግሞ ሰፊ የሀገሪቱን ክፍል በሚያካልል መንገድና ይሄ ከሰው ንክኪ ጋር ያለውን ነገር በተወሰነ መልክ የምንቀንስበት ከግማሽ በላይ የሆነውን ሂደት በሂደት የምንቀንስበት አጋጣሚ መፍጠር ያስችለናል። አሁን አፕሊኬሽኑን ሌላውን ሲስተም እያሻሻልን ስንሄድ ብዬ አስባለሁ። የእጩዎች ምዝገባ በተመሳሳይ ከስድስተኛው ጠቅላላ ምርጫ በተሻለ መንገድ ነው። አሁን ፖለቲካ ፓርቲዎች በራሳቸው በጽህፈት ቤቶቻቸው በፈለጉበት ቦታ ሆነው እጩዎቻቸውን እንዲመዘግቡ ያስቻል ነውና ይህንን ልምምድ የበለጠ በማጠናከርና ሲስተሙን በማሻሻል የተሳካ ደግሞ እና የተሻለ የእጩዎች ምዝገባ ሂደትንም ማከናወን እንችላለን የሚል እምነት አለኝ። ተመልካቾችም ጊዜው ሳያልቅባቸው የመራጭነት ምዝገባቸውን እንደሚያከናውኑ ተስፋ እናደርጋለን። በተለይም ደግሞ ከምርጫ ምዝገባና ከምርጫ ሂደቱ ጋር በተያያዘ ብዙ ብዥታ ያለባቸው ሰዎች አሉ፣ መራጮች አሉ። እሱን በማጥራት መልኩ እንደ ሚዲያ እንደ ቅዳሜ መዝናኛም የኛ ኃላፊነት እንደሆነ እንዳላችሁት ደግሞ በአፕ መምጣቱ ብዙ ወጣት ምርጫ ቦርድ ወይም የምርጫ መመዝገቢያዎች ቦታ ድረስ ሂዶ ከሚመዘገብ በቀላሉ ባለበት ሆኖ ሁሉም ሰው እንዲመዘገብ ያስቻለና አይ ቲንክ ምርጫ ኃላፊነት ነው። ሀገር እንድትቀጥል ሀገር ወደፊት እንድትሄድ ህዝብ እንደ ህዝብ ሊወጣው የሚገባ ኃላፊነት ስለሆነ ሁላችሁም እንግዲህ በእጃችሁ በያዛችሁት ስልክ የምርጫ አፕን በመጠቀም እንዲሁም በየአካባቢያችሁ በያላችሁበት ቦታ ላይ የምርጫ ምዝገባ የመራጮች ምዝገባ ስላለ ሂዳችሁ ተመዝግባችሁ ኃላፊነታችሁን ተወጡ ለማለት እንወዳለን። እዚህ መታችሁ ግን ጊዜያችሁን ሰውታችሁ ያው በዚህ በሩጫ ጊዜ ምርጫው እየቀረበ ባለበት ትልልቅ ስራዎች ባሉበት ሰዓት እዚህ ድረስ መታችሁ ጊዜያችሁን ስለሰጣችሁን በእኛም በተመልካቾችም ስም ከልብ እናመሰግናለን። እኛም እናመሰግናለን።